Ethiopic calling. ተመልሰናል ዮኒ የኤዱቴመንት ፕሮግራማችን ላይ ማለት ነው። የመጀመሪያው ጉዳይ የምናነሳበት ነው። እሺ ስለ ዳይቱ እናንሳ። እሺ ይሄ ጉዳይ ምንድነው? ያው ብዙ ሰዎች በብዛት በተለይ ደግሞ ክብደታቸው የጨመረባቸው ሰዎች እንዲቀንሱ የሚያደርጉት አንደኛው አማራጭ ነው ስፖርት እንደመስራት አለ። ይሄ ደግሞ ሌላኛው መንገድ ነው። የምግብ አመጋገብን ስርዓታቸውን ይቀይሩታል። ምናልባት በጣም ይበሉ ከሆነ ይቀንሱታል፣ ወይ እራት ሊዘሉ ይችላሉ፣ ወይ ቁርስና የተለያዩ ነገሮች ይወስዳሉ። እነዚህ ግን አሁን የምናነሳቸው ትንሽ ወጣም ያሉ ትንሽም ከበድ የሚሉ ናቸው። ሂደታቸውም ውጤታቸውም ይከብዳል። የመጀመሪያው ለምሳሌ ቀለል ካለው እናንሳ። ዳዩሪን ዳይት ይባላል። ይሄ ያመጋገብ አይነት በቀን ማግኘት ያለብን የካሎሪን መጠን ሚቀንስ ነው ወይም ሚገድብ ነው። ከ500 እንዳይበልጥ ማለት ነው። የሰው ልጅ ወንዶች 2500 ካሎሪ ማግኘት አለባቸው ይባላል በቀን። ሴቶች ደግሞ 2000 እና ይሄኛው ግን ከ500 እንዳይበልጥ ሚገድብ ነውና በዚህ ሂደት በቀን ቢያንስ 0.5 ኪሎ ግራም ሰዎች የመቀነስ እድል አላቸው። በዚህ ዳይት ወይም በዚህ አመጋገብ ስርዓት መሄዱ ከሆነ ማለት ነው። ስርዓቱ ደግሞ ምን መሰለ? በመርፌ ሰውነታችንን መውጋት ነው። ምንወጋው ምንድነው? ውስጡ ያለው ነገር የነፍሰ ጡር ሴት ሽንት ነው። ይሄንን ሽንት በሚገባበት ጊዜ ወደ ሰውነታችን ኤችሲጂ የተባለ ሆርሞን አለው። ይሄ ደግሞ በጣም ብዙ እንድንበላ እንዳያደርገንና ይሄ የምግብ ያፈጫጨት ስርዓቱ ቶሎ በፍጥነት እንዲሄድ የሚያደርግ ነው። ይሄኛው ሆርሞን ማለት ነው። ስለዚህ ሰዎች በብዛት ይሞክሩታልና የራብ ስሜታቸውንም አንድ ስለሚቀንስላቸው ነው ይሄንን ነገር የሚያደርጉት። አንዳንድ ሰዎች ግን ይሄ ጉዳይና የሰውነት ክብደት መቀነስ ምንም ያገናኘው ነገር የለም ብለው ያነሳሉ ሳይንቲስቶች። ግን ሌሎቹ በጣም በብዛት የሚጠቀማሉ። ለምሳሌ $300 እስከ $556 እየገዙ ማለት ነው ለ6 ሳምንት የሚጠቅማቸው የሚጠቀሙበት አሉ በዚህ ዋጋ እየገዙ። ግን አንዳንዶቹ ደግሞ በዚህ ምክንያት ህይወታቸው ያለፈ ሰዎችም አሉ። እንዲህ ለ2 አመት ለ1 አመት በየጊዜው ለረጅም ለተከታታይ ጊዜ ተጠቅመውት ከዚያም በኋላ ግን ህይወታቸውም ጤናቸውም ችግር ላይ ወደቀባቸው ሰዎች አሉ ማለት ነው። ይሄኛው አንድ ሰዎች የሚጠቀሙበት ነው። ሌላ ደግሞ ዱካን ዳይት የሚባለው ነው። ይሄ በጣም ታዋቂ ከሚባለው የአመጋገብ ስርዓት ውስጥ አንዱ ነው። ለምሳሌ የመጣው ያው በየጊዜው ነው የሚመጡት እነዚህ ሰዎች አዳዲስ ነገሮችን እያመጡ ሲያስተዋውቋቸው ነው እነዚህ ዳይቶች የሚመጡትና በ2000 ነበር አንድ የፈረንሳይ ዜግነት ያለው ሐኪምና የምግብ ተመራማሪ ነው ፒተር ዱካን የሚባል ሰው የዚህ ዳይት ተከታዮች መመገብ የሚችሉት ምግብ ከ100 አይበልጥም 100 ነው የተመዘገበ መጽሐፍ አለ። እንዲሁም ዱካን ዳይት 1 እና 2 የሚል ማለት ነው። ትልቅ መጽሐፍ ነው። ብዙ በውስጡ ብዙ ነገሮችን የያዘ ነው። እና እነዚህ ከ100 የምግብ አይነቶች ውስጥ ለምሳሌ 28ቱ አትክልትና ፍራፍሬዎች ናቸው። 72ቱ ደግሞ ከእንስሳት የሚገኙ የተለያዩ ምግቦች ናቸው። ግን እነዚህ ምግቦች ስትመገብ ደግሞ 4 የራሱ የሆነ ደረጃዎች አሉት። በየሳምንቱ በየቀኑ የሚቀያየሩ ማለት ነው። እነዚህን ካደረጋችሁ ውጤታማ በጣም መሆን ትችላላችሁ። 5 ኪሎ ግራም በሳምንት የመቀነስ እድል አላችሁ ነው የሚሉት እሳቸው። ይሄ እንግዲህ ክብደት ለመቀነስ የሚያስብ ሰው ትልቅ ትልቅ መጠን ያለው ነውና በአጠቃላይ 4 ደረጃዎች ናቸው። ለምሳሌ መጀመሪያው የሚለው እንደ ስጋ፣ እንቁላል፣ አሳ ምን በላበት ጊዜ ነው። በየሳምንቱ ይለያያል ብያለሁ። ከነዚህ ሁሉ ደግሞ 1.5 የሾርባ ማንኪያ ውስጥ የአጃ ገለባን መብላት መጠቀም ይላሉ። ለዚህ ብሎ የተዘጋጀ የአጃ ገለባ ለሳቸው ያዘጋጁት የሚመክሩትም ማለት ነው። ይሄ ነገር ደግሞ ለምንድነው የሚደረገው? ረሃባችንን ያስታግስልናል። ቢያንስ በደንብ በቶሎ እንዳይረበን ቶሎ እናንበላ የሚያደርገን ነውና ከዚህ ጋር በቀን 6 ሲኒ ወይም 6 ብርጭቆ ያክል ውሃ መጠጣት አለባችሁ ተብሏል። ይሄንን ሂደት የምናደርገው ለ10 ቀን ነው። ከዛ ደግሞ ሁለተኛ ደግሞ ደረጃ አለው። ሁለተኛው ላይ ደግሞ የአትክልት አይነቶችን መመገብ ነው። እንደ ሰላጣ፣ ጎመን ሁለተኛው ዙር ላይ ማለት ነው። ጎመን ያሉትን የአጃ ገለባውም አይቀርም። ሁሉም ደረጃ ላይ ሁሉም ዙር ላይ አይቀርም። እንዲሁም እዚህ ጋር በጥፍ መበላት አለበት ይላሉ። ሶስተኛው ላይ በየቀኑ የአትክልት ምግቦችን መመገብ ነው። ከዛኛው ጋር ይመሳሰላል ግን የሚጨመሩ የተለያዩ ነገሮች አሉ። ለምሳሌ አንድ ማንኛውም የሆነ የፍራፍሬ አይነት ለምሳሌ ሙዝ ሊሆን ይችላል፣ ብርቱካን ሊሆን ይችላል በቀን ውስጥ የምትጨምረው ማለት ነው። 2 ስላይስ የሆነ የጥራጥሬ ዳቦ የተለያዩ ጥራጥሬ ዳቦዎች ውስጥ ማለት ነው መርጠት ይችላል። አንድ ቆራጭ ቺዝ
ጨምረን 5 ቀናት መጠቀም ማለት ነው ከዛ አራተኛውም ያለ አራተኛው ላይ ፈለጋችሁትን ምግብ መመገብ ትችላላችሁ ይላል ከነዚህ ከመቶዎች ውስጥ ማለት ነው ከዛ ከሳምንት አንድ ቀን ብቻ ቅድም ያልነው አንደኛ ደረጃውን ወይ አንደኛው ዙሩን መመገብ ከዛ 3 የሾርባ ማንኪያ ያጃ ገለባውን መመገብ ይልና 20 ደቂቃ መራመድ የዚህ እንዲያው በጣም ቀላል የሚባሉ ናቸው ከስኳር ነፃ የሆኑ ማስቲካዎች ሻይ ቡና የሚያቃጥሉ ምግቦችም ተጨማሪዎች ናቸው እዚህ የምግብ ዳይት ላይ ማለት ነው ስለዚህ ይሄኛው እንዲያውም ብዙ ሰዎችም ጤናቸውን ያን ያህል የማይጎዳቸው የተመጣጠነ ነገር አለው ተብሎ የሚገምተው የአመጋገብ አይነት ነው ሌላው ደኮተን ቦል ይባላል ይሄ ደኮተን ቦል ዳይት የሚባለው የጁስ አይነቶች ናቸው እነዚህ የጁስ አይነቶች ወደ ጥጥ መሰል ወደ ኮተን ኳስ እንደ ጥጥ መሰል ሆኖ እንደ ኳስ ይሆናሉ ማለት ነው እና ሰዎች እነዚህ ሲመገቡ ውስጣቸው ያለው የረሃብ ስሜት እንዲጠፋና ምንም ምግብ እንዳይበሉ የሚያደርጋቸው ነው በቀን ይበሉታል ይሄንን ነገር ግን በቃ ቀኑ ሙሉ ይዘጋቸዋል አው በተለይ ሄ ዳይት የተዋወቀው በኤዲ መርፊ ልጅ በሆነችው ብሪያ መርፊ ነው እሷናት ይሄንን ነገር ያስተዋወቀችው ግን በጣም ከባድና ብዙ ሰዎችንም ጤናቸውን አደጋ ውስጥ ጣለ የምግብ አበላል አይነት ነው ምክንያቱም የተመጣጠነ ነገር አናገኝም አቅም አያገኝም ሰውነታችን በዚህ በቀላል በመነላቸው ምክንያቶች ብቻ ብዙ ሰዎች ህይወታቸው ያለበት ዳይት አይነት ነው ሌላው ደግሞ ይሄ ከባድ ነው ተብሏል ይሄ ታንክ ፓሽ ዳይት ይባላል ይሄ ምንድነው የሚሆነው በቤቨርሊ ሂልስ በሚገኝ አንድ የኮስሞቲክስ ቀዶ ጥገና ዶክተር ነው ይሄንን ሐሳብ ይዞ የመጣውና ሰዎች ቢያንስ በወር ውስጥ 15 ኪሎ ግራም እንዲቀንሱ ያደርጋቸዋል ነው የሚለው ይሄኛው የዳይት አይነት እና በምላሳችን ላይ የቴምብር ቅርጽ ያለው ወረቀት ነው ምላሳችን ላይ የሚጣበቀው ወይ የሚሰራው ከዛ በኋላ ጠጣሪ የሆኑ ምግቦችን እንዳንበላ እንዲያመን ማለት ነው ምላሳችንን እና እንድናቆመው ከዛ ፈሳሽ የሆኑ ነገሮች ብቻ እንድንበላ የሚያደርግ ነው ይሄ በጣም ከባድ የተባለ ትንሽ የሚያሳቅቅም ነው አይደል በጣም እና እንደዚህ እንዳያደርጉ የሚያደርግ ነው ግን በጣም የዚህ ደግሞ ዳይት በጣም የጎንዮሽ ጉዳቱ በጣም የሰፋም የበዛም ነው ተብሏል ለምሳሌ ሰው ለማውራት ይቸገራሉ ምላሳቸውን እንደፈለጉት ሊያንቀሳቅሱት አይችሉም ከሚመገቡበት ጊዜ ደግሞ ከባድ የሆነ ጊዜ ነው የሚኖራቸው ተብሏል እነዚህ ሰዎች ከእንቅልፍ ተነስተው በድንገት የሚሄዱ ለብስጭት የተዳረጉ የሚጨቃጨቁ ተከራካሪዎችና የተለያዩ ኢንፌክሽኖችም የሚጋለጡባቸው ሰዎች ናቸው ተብሏል እነዚህ ሰዎች ቢያንስ ይሄንን ነገር ግን ለማድረግ ምላሳችን ላይ $2000 እንከፍላለን እንግዲህ $2000 ከፍለ ተሰቃይተህም ነው ጤናህም ተጎድቶ እንደዚህ አይነት ነገር ላይ መንገባው ማለት ነው ሌላው ደግሞ ኩኪ ዳይት የሚባል አለ የዚህ ዳይት መስራች የክብደት መቀነስ ኤክስፐርት የሆኑ ሰውና ዶክተር ናቸው ሳንፎርድ ሲጋል ይባላሉ በብዙ ሺህ የሚቆጠሩ ሰዎች ቢያንስ በሳምንት 7 ኪሎ ግራም እንዲቀንሱ ያደረጉት ናቸው እነዚህ የዚህ ሰው ይሻላል ከቅድሞቹ ስናነጻጽረው የዚህ ኩኪ ዳይት የሚባለው ይሻላል በቀን ቢያንስ 9 ትንንሽ የስናክ ወይም እነዚህ ቀለል ያሉ ምግቦችን ኩኪሶችን እንዲበሉና አንድ ደግሞ በደንብ ስጋ እንድንመገብ ወይም ሳሳት ሊሆን ይችላል ጥርቅም ታረጋለህ ከዛ በኋላ ሲርብህ እነዚህ ነገሮች ትበላለህ ማለት ነው 9 ጊዜ እነዚህ ኩኪሶች እሳቸው ያዘጋጁት ያልኩ ራሳቸው ያዘጋጁት 60 ካሎሪ የሚሆን መጠን የያዘ ነው በአንድ ሳጥን ከ50 እስከ $60 ይከፈላል ይሄንን ገዝተ በቀን 9 ጊዜ መብላት ትችላለህ ልካውን ቅድም ካልኩ አንድ የስጋ መመገብ አለብን ብያለሁ አይደል ለምሳሌ አሳ ሊሆን ይችላል ተርኪ ሊሆን ይችላል ስጋ ወይም የዶሮች ሊሆኑ ይችላል ከ500 እስከ 700 ካሎሪ መጠን ያላቸው ነገሮች ነው መመገብ ያለብን 8 ብርጭቆ ውሃ እንዲወስዱ ይፈቀድላቸዋል ከዚያም እሳቸው ራሱ ይሄንን ኩኪ ዳይት ሚሊዮን የመሰረቱት ዶክተር ደግሞ ሳንፎርድ ራሳቸው በዚህ አይነት የዳይት ስርዓት ብዙ ጊዜ እንድትቆዩ አልመክርም ይላሉ ሰውነታችሁ ከተመለሰላችሁ ወዲያውኑ ጤናችሁን ጠብቃችሁ በትክክል እየበላችሁ ስፖርት እየሰራችሁ እንድትሰሩ ነው ያለበለዚያ በጣም ነው የምትጎዱት ብለው እሳቸው ራሳቸው ይመክሩታል ይሄኛው ጥሩ የሆነ ነገር አለው ይባላል ክብደታቸው እስከሚቀንስበት ድረስ ሌላው የመጨረሻው ደግሞ ቤቢ ፉድ ዳይት የሚባል ነው ይሄ በስፖርት አሰልጣኝ በሆነች ትሬሲ አንደርሰን በተባለች ሴት ነው የተዋወቀው ይሄ ቁርስና ምሳ ላይ 14 ብርጭቆ የሆኑ የልጆች ምግቦችን መመገብ ነው ወይም ትንሽ ሆኖ ትንሽ ለምሳሌ እነዚህ
አሉ አይደለም ለልጆች የሚሰጡ የተለያዩና እነዚህ ደግሞ አንድ ሰዎች ክብደታቸው እንዲቀንስ ያደርጉበታል ያሉበት ምክንያት የልጆች ምግብ የሚሰራው አንደኛ ከአትክልቶችና ከፍራፍሬዎች ነው ስለዚህ ይሄኛው ደግሞ አንድ ከፍተኛ የሆነ የፋት መጠን እንዳይኖረን የሚያደርግ ነገር ነው ሁለተኛ ደግሞ ሰዎችም እንዲዘጋቸው ያደርጋል ምግብ ያን ያህል እንዲበሉ ያደርግምና ስለዚህ ቁርስና ምሳችሁን 14 ብርጭቆ የተለያዩ የልጆች ምግቦችን ተመገቡና ከዛ በኋላ ደግሞ እራታችሁን በደንብ አድርጋችሁ ብሉ ነው ከዚህ በኋላ ብዙ የተቀየሩም ሰዎች አሉ በዚህ የዳይት ምክንያት ማለት ነው እነዚህን ይመስላሉ በጣም ጥሩ ነገሮች ናቸው ከተማችን ውስጥም አሉ እንደዚህ እየቀመሙ ያው ትዛዞችንም እየሰጡ ይሄ ጧት ይሄ ማታ ይሄ እንደዚህ መበላት አለበት ምግቡንም ጭምር እየሸጡ እያዘጋጁ የሚሰጡ ባለሙያዎችም አሉ እንግዲህ ሁሉም የየራሱ ይሆናል አንዳንዱ ይሳካለታል አንዳንዱ አይሳካለትም አንተ ከየትኛው ነው የምትመደብ አይኔ በእንደዚህ አይነት ነገር ብዙ አላምንም እውነት ለመናገር በስፖርት ቢሆን በጣም የተሻለ ነው ያመጋገብ ማስተካከል ጥሩ ነው በተለይ ቅባት ያላቸውን ምግቦች ማስወገድ በጣም ምንም ጥያቄ የሌለው ነገር ነው እነዚህ ሁሉም ሰው ቢያደርጋቸው ጥሩ ነው ቅባቶችን ማስወገድ እና ሌሎች በጣም ላላስፈላጊ ውፍረትና ለጤንነት ስጋት የሚሆኑ ምግቦችን መቀነስ ከዛ ግን የአካል ብቃት እንቅስቃሴ መስራት በጣም ይመከራል በሱ ቢሆን በጣም ጥሩ ነው አንድ ነገር አንድ ዘገባ አንብቤ ነበር ሌላ ጊዜ ዘኖር መጣለን ታይም መጽሔት በጣም ሰፊ ዘገባ ሰርቷል ከዚህ ከክብደት መቀነስ ጋር በተያያዘና በተለይ ለምዶ ሰዎች ክብደት ቀንሰው ከዛ በኋላ ለምን ተመልሰው ይወፍራሉ ይሄ በጣም ብዙ ጊዜ የሚያጋጥም ነው እንደውም እነሱ ጥናት ያደረጉባቸው ይሄ the biggest loser የሚባል ፕሮግራም አለ ቴሌቪዥን እና ለዛ ብለው ሰዎች በጣም በሚገርም ሁኔታ ከ120 ኪሎ ግራም 70 ወይ 80 ኪሎ ግራም ይደርሳሉ በጥቂት ወራት ውስጥ ማለት ነው ግን ጥናት ሲደረግ ከቀነሱት ሰዎች መካከል አብዛኛዎቹ ከ80 ከመቶ በላይ አሁን ከአመታት በኋላ ሲያጠኗቸው ሲያዩዋቸው ጨምረዋል አንዳንዶቹ እንደውም በፊት ከነበሩበት ክብደት አልፎ ይሄዱ ሁሉ አሉ ጭራሽ እንደዛ ለፍተው ማለት ነው ምንድነው ለምን ሰዎች እንደዚህ ይሆናሉ ይሄንም ወይ ሌላ ጊዜ እንመለስበታለን የተሰጡ ትንታኔዎች